የተረጋጋ ኢኮኖሚን ለመፍጠር የዜጎችን ስራ አጥነት ለመቀነስና ሀገራዊ እድገትን ለማፋጠን የኢንዱስትሪ ዘርፉ የማይተካ ሚና አለው። ሰላም ጤና ይስጥልን ክቡራንና ክቡራት ተመልካቾቻችን፣ ይህ አዲስ ሚዲያ ኔትወርክ ከአዲስ አበባ ከተማ አስተዳደር ኢንዱስትሪ ልማት ቢሮ ጋር በጋራ በመሆን የምናቀርበው ፕሮግራማችን ነው። እንግዲህ በዚህ ፕሮግራማችን በተለይም ከግዙፍ እስከ አነስተኛ የሆኑ አምራች ኢንዱስትሪዎችን የስራ ተሞክሮ ወደ እናንተ እናደርሳለን። በዛሬው ቅኝታችንም በብረታ ብረት የስራ መስክ ላይ የተሰማሩ አምራች ኢንዱስትሪዎችን የስራ ተሞክሮ ልንቃኝ የተለያዩ ቅድመ ዝግጅቶችን ጨርሰናል። እዛ ሄደን አጠቃላይ የስራ ተሞክሮአቸውን ወደ እናንተ እያደረስን ቆይታ የምናደርግ ነው የሚሆነው። እስከ ፕሮግራማችን ፍጻሜ አብራችሁን ሁኑ። ተመልካቾቻችን አሁን የምንገኘው በአቃቂ ቃሊቲ ክፍለ ከተማ ውስጥ በኢንዱስትሪ መንደር ውስጥ ነው የምንገኘው። የተለያዩ የብረት በሮችን ያመረተ ለተለያዩ ስራዎች ምርቶቹን የሚያከፋፍል አምራች ኢንዱስትሪን የስራ ተሞክሮ ልንቃኝ ነው። ወደ ውስጥ ገብተን አጠቃላይ የስራውን ሁኔታ እየቃኘ ወደ እናንተ የምናደርስ ነው የሚሆነው። ቆይታችሁን ከኛ ጋር አድርጉ። ሰላም ነሽ? ሰላም ነሽ? ሰላም ነው? እግዚአብሔር ይመስገን። ስራ አሪፍ ነው? ጥሩ ነው፣ እግዚአብሔር ይመስገን። ዋነኛው የማምረቻ ቦታችን ነው። ይሄ የማምረቻ ቦታችን ነው። እንደምታዩ እዚህ ነው ምርት የሚመረተው። በዋናነት የምታመርቷቸው ምርቶች ምንድናቸው? በእናንተ ድርጅት ውስጥ በሮች ናቸው፣ ስቲል ዶሮች ናቸው። ውድን ኢፌክት ስቲል ዶር ይባላሉ። እንጨት የሚመስሉ ሆነው የብረት በሮች ናቸው ምናመርታቸው። ሳውንዳቸውም ስታያቸውም ስትነኪያቸውም እንጨት ነው የሚመስሉት፣ ግን የብረት በሮች ናቸው። ይህንን ስራም ስንሰራ ደግሞ ከምን እንጀምራለን፣ ምኑ ጋር እናቆማለን የሚለውን ለተመልካቾቻችን መረጃ እንስጥ። ጥሩ ጥያቄ ነው። የምንጀምረው ሾሩሞቻችን ላይ በሚመጡ ከስተመሮች ነው። እዛ ላይ ከስተመሮች መተው ኦርደር በሚያደርጉበት ጊዜ ቦታቸው ላይ ባለሙያ እንልክና ሳይዛቸው ይወሰዳል በሚፈልጉት ታይፕ። ከዛ ያ ሳይዝ ወደዚህ ይላካል። ሳይዙ ከመጣ በኋላ እዚህ ዲዛይኒንግ ክፍል አለ። አሁን ገብተን አብረን እናየዋለን። ዲዛይን ከተሰራ በኋላ በዛ ዲዛይን መሰረት ለባለሙያ ይተላለፋል። ባለሙያው በዛ ዲዛይን መሰረት ሽት ሜታል አውጥቶ በዛ ሳይዝ ቆርጦ ብሎ ወደ ስራ ወደ ትግበራ ይገባል ማለት ነው። ስለዚህ ወደ ዲዛይን ክፍል መጀመሪያ ስናቸው። እሺ፣ ይሄ ዲዛይን የምናደርግበት ክፍል ነው። ዲዛይን የሚሰሩ ናቸው እነሱ ዲዛይነሮች ናቸው። ከቀደም እንዳልኩሽ ከዛ የሚመጣው ኦርደር ከሾሮ የሚመጣው ኦርደር አለ። የእያንዳንዱ የከስተመር ሳይዝ አለ። ሳይዛቸው ይቀመጣል። የሚመርጡት የቀለም ምርጫ ምናምን ሁሉ ነገር ይቀመጣል። ከዛ እነሱ ይሄ እንደደረሳቸው በሲስተም ነው የሚመጣው። ሲስተም አለን፣ በሲስተም ነው የሚመጣው። ይሄ እንደደረሳቸው ይሄንን ሳይዝ እና ያከፋፈቱን አይነት ሁሉም ነገር ወደ ዲዛይን ይቀይሩታል ማለት ነው። እዚህ ከጨረስን በኋላ ወደ ቀጣዩ ስቴፕ ያለው ስራ ደግሞ ወደ እሱ እንሂድ። ለመረጃ ያህል ግን ድርጅታችሁ መቼ ተመሰረተ? ድርጅታችን የተመሰረተው ሀሳቡ የተጠነሰሰው ኮሌጅ 9 ጀምሮ ነው። ከኮሌጅ 9 ጀምሮ ነው። ፕራክቲስ ማሽን ስንተክል ያሳለፍናቸው ጊዜዎች አሉ። ኮቪድ በመሃል ገባ። ያ ሁሉ ጊዜ ካለፈ አሁን ፕራክቲካሊ ምርት ማውጣት ከጀመረ 3 አመት ሆነ። 3 አመት። ቀደም እንዳይሽው ከዲዛይን ክፍል የሚመጣውን ዲዛይን ባለሙያ አለ፣ ለባለሙያው ይላካል። ባለሙያው ደግሞ እንደምታየው እዚህ ጋር ዲዛይኑን ከተቀበለ በኋላ በሚያስፈልገው ሳይዝ ያው ጥሬቃችን ሽት ሜታል ነው፣ ሮሉ ነው የሚመጣው። ሽት ሜታል እንደምታየው እዚህ ጋር ገባ በኋላ እሱ በዚህ ዲዛይን የሚያስፈልገውን ሳይዝ በዚህ ይቆርጣል ማለት ነው። በኢንዱስትሪ ዘርፍ ላይ እናንተ ተሰማርታችሁ እየሰራችሁ ያላችሁ በአጠቃላይ በኢትዮጵያ ውስጥ በኢንዱስትሪ ዘርፉ ለመሰማራት ያሉ ምቹ አጋጣሚዎችን እንዴት ናቸዋል? ምቹ አጋጣሚዎቹ ጥሩ ናቸው። እንደምታያቸው የሀገራችን የኮንስትራክሽን ዘርፉ በሰፊው እየተከናወነ ይገኛል። ሪል ስቴቶችም እንደምታያቸው ተስፋፍተዋል። ምክንያቱም እኛ ደግሞ አንድ የኮንስትራክሽን ግብዓት እንደመሆናችን መጠን ይሄ ጥሩ አጋጣሚ ነው ብዬ አስባለሁ። ሁለተኛ ነገር ደግሞ የሰው ኃይል መኖሩ ብዙዎቹ ከቴክኒክና ሙያ በጀነራል ሜካኒክስ የተመረቁ ልጆች፣ ምክንያቱም አብዛኛው እኛ ስራ ብረታ ብረት ነክ ላይ ስለሆነ ጀነራል ሜካኒክስ ተማሪዎችን ከየትምህርት ቤቱ የምንወስዳችበት አጋጣሚዎችም አሉ። ይህም አንዱ አጋጣሚ ነው።
በከፍተኛ ሁኔታ በዚህ ዘርፍ ያሉ አምራች ኢንዱስትሪዎች በአብዛኛው ተኪ ምርት ፕላስ ደግሞ አሁን ከጊዜ ወደ ጊዜ ደግሞ ማሽነሪም አምራቾች ስላሉ መኪና መገጣጠም አሴምብሊንግ ላይ ያሉ አምራች ኢንዱስትሪዎች አሉ። ኤሌክትሮሜካኒካል ላይም ያሉ አምራች ኢንዱስትሪዎች አሉ። ስትራቴጂክ ተኪ ምርት የምንላቸው ዘርፎች ላይም እየተሰማሩ ነው ያሉት ማለት ነው። ከተኪ ምርት ስትራቴጂክ ተኪ ምርት ወደምንለው ስቴጅ ላይ እያደጉ ነው የመጡት ማለት ነው። በአጠቃላይ ካሉት ቅድም ከጠቀስኳቸው ከ1142 ውስጥ ወደ 646 አካባቢ የሚጠጉት ተኪ ምርት አምራች ኢንዱስትሪዎች ናቸው። ሞር ስትራቴጂክ ተኪ ምርት የሚያመርቱት ወደ 320 አካባቢ የሚደርሱ አምራች ኢንዱስትሪዎች ስትራቴጂክ የሆኑ ተኪ ምርቶችን ያመርታሉ። ይህም ሲባል ምንድነው የማሽነሪ ምርቶችን ያመርታሉ። ዛሬ በአገራችን ወይም ደግሞ በከተማችን ይመረታሉ ብለን ማንገብታቸው ምርቶች ሁሉ እየተመረቱ ነው ያሉት። ከዚህ በፊት እንደሚታወቀው አገራችን ከፍተኛ ዶላር በማውጣት ከውጭ ብዙ ወጪ በማውጣት ማሽነሪዎችን ታስመጣ ነበር እንደሚታወቀው። ዛሬ ግን ያው ከብዙ ምርቶች ቢያንስ የሚቀሩን ትንሽ ነገሮች ቢኖሩ ብዙ ምርቶች ግን ስትራቴጂክ የሆኑ ምርቶች ግን እየተመረቱ ይገኛሉ በዚህ ዘርፍ ማለት ነው። ለዚህም መንግስት ትኩረት አድርጎ ከተማችን ከመቼም ጊዜ በላይ እነዚህን አምራች ኢንዱስትሪዎች እየደገፈ እያበረታ ይገኛል ማለት ነው። ልዩ ትኩረትም አለው በነገራችን ላይ ለዚህ ለተኪ ምርት አምራች ኢንዱስትሪዎች ማለት ነው። ሰላም ወንድሜ እንዴት ነህ? እግዚአብሔር ይመስገን። ሰላም ነው? እንዴት ነሽ? እግዚአብሔር ይመስገን። ስራ ሰላም ነው? እግዚአብሔር ይመስገን። እንተዋወቅ እስቲ ሙሉ ስምህን አስተዋውቅ። ሽመልስ እንዴ ይባላል። ሽመልስ ስንዴው። ሰላም ነው? ስራ አሪፍ ነው? ስራ አሪፍ ነው። ሽመልስ ወደዚህ ድርጅት መቼ መጣ? ወደ 3 አመት ገደማ ነው። 3 አመት። ምን ይመስላል የስራው ሁኔታ? ስራው ቆንጆ እንደምታዩት ነው። ያው ለህዝቡ ቆንጆ ነገር እየሰራ ነው። ያው እንግዲህ ተዟዙረን እናንተ ድርጅት ውስጥ ስንቃኝ ቆይታ አድርገናል። በተለይ እዚህ ቤት የሚሰራው አብዛኛው ስራ የሙያ ስራ ነው። አንተ ከመጣ ጊዜ አንስቶ ምን አይነት ሙያዊ ዕውቀቶችን አዳበርክ? በተጨማሪም ደግሞ ኢኮኖሚያዊ ጠቀሜታስ ምን ይመስላል? ብዙ ሙያዎችን አዳብረናል። እንደምታዩ ይሄ ነገር እኛ ሀገር ውስጥ አይመረትም ነበር ከዚህ በፊት። አሁን ላይ ወደኛ ሀገር ውስጥ መጥቶ ኢንዱስትሪው ተስፋፍቶ በፊት የእንጨት በሮች ነበር የምንጠቀመው። አሁን እንደምታዩ ቆንጆ የሆነ የብረት በር ቻይኖች ሲሰሩ የነበሩትን እኛ ወደ የራሳችን ሰው አምጥቶልን በራሳችን በኢትዮጵያዊ የሆነ ሰው ምንም አይነት የነጭ ፈረንጅ ሳይቀላቀልበት በራሳችን መንገድ እንድንሰራው ነው። ብዙ ሙያ ሁላችንም ይሄንን ትምህርት ቤት ሳይሆን እዚህ ቤት ውስጥ ነው የተማርነውና በሙያ ደረጃ ስለዚህ በር ብዙ ነገር አውቀናል። በሀገራችን ለመጀመሪያ ጊዜ የተሰራ ያለ በር አይነት ነው። ወደዚህ ሙያ ስመጣ ምንም አይነት ከብየዳ ውጪ ምንም ማባበር እንትን አልነበረም። እሱ ድርጅት ውስጥ ነው የለመድኩት። ይሄ ድርጅት ብዙ ነገር አስተዋጽኦ አድርጎልኛል። እዚህ ስራው በጣም ቆንጆ ደስ የሚል ነው። ምን አይነት ሙያዊ ዕውቀቶችን አዳበርክ? በዚህ ድርጅት ውስጥ በጣም ብዙ ከማሽን ከእያንዳንዱ ማሽን አንስቶ እስከ ብየዳ እስከ ፊኒሽንግ ያለውን ስራ ሁሉ አዳብሬያለሁ። እዚህ ለእኔ ብዙ ስራ እንትኖች ፈጥሮልኛል። እነዚህ በሮች ቀድሞ ከውጭ ይገቡ ነበር። አሁን ላይ ደግሞ በአገራችን እናንተ ተክታችሁ ያመረታችኋቸው ነው። በተለይ የውጭ ምንዛሪን በማስቀረት ረገድና ሰዎች እንዲህ አይነት ምርቶችን በሚፈልጉበት ሰዓት ከገበያ ላይ ማግኘት እንዲችሉ ምን ያህል እድል ይፈጥራል? ምን ያህልስ የውጭ ምንዛሪን ያስቀራል ትላለህ? የውጭ ምንዛሪም በጣም ያስቀራል ብዬ እናስባለን። ምክንያቱም ከውጭ ከሚመጣው ሁሉ ኳሊቲ አድርገን ነው እኛ እዚህ ሰው ከውጭ ነው ወይ የመጣው እስከሚባል ደረጃ የምናመርተው ማለት ነው። የውጭው ምንዛሬ እሱን ምንም ጥርጥር በሌለው ምክንያት ያስቀራል ማለት ነው። የመጨረሻው የስራ ደረጃ ላይ ነው። ቀለም መቀባት ነው የሚቀረው። ቀለም መቀባት ነው የሚቀረው። ስለዚህ መጨረሻው ካለቀ በኋላ እኔ ወደዛ እሺ ይሄኛው ጥንቅቅ ብሎ መጥቶ ለቀለም ይሄኛው ለቀለም የተዘጋጀ ምርት ነው። ይሄኛው ካለቀ እንደዚህ ከደረሰ በኋላ ወደ ቀለም ነው የሚገባው። ከዛ ፓውደር ኮቲንግ ይባላል ቅባችን። ፓውደር ኮቲንግ ማለት ፓውደር ነው። እስከ 200 ከ180 እስከ 200 ከዛም በላይ ዲግሪ ሴንቲግሬድ ሙቀት ውስጥ ይገባና ከዛ ተቀብቶ ተቃጥሎ ከወጣ በኋላ እሱ ጋር እንደምታያቸው እንደዚህ አምሮባቸው ይወጣሉ ማለት ነው። በጣም ነው የሚያምሩት። እንደዚህ ነው አምሮባቸው ይወጣሉ። ከዛ በኋላ እዚህ ጋር ካለቀ በኋላ ወደ ገጠማ ነው የሚለው።
እያንዳንዱ ሳውንድ ፕሩፍ ይደረግለታል። ቁልፎች ይገባሉ፣ ማጠፊያ ይታሰራል። ከዛ እንደገና ደግሞ የበሩ ፍሬም አለ። ፍሬሙ ከመጣ በኋላ ከፍሬሙ ጋር ተዋቅሮ በሩ ሆኖ የሚወጣው እዛ ላይ ነው። በሀገራችን ሁላችንም በሚባል ደረጃ በሀገራችን የሚመረቱ ምርቶችን የመጠቀም ባህላችን አናሳ ነው በሁሉም ዘርፍ በዚህ ዘርፍ ብቻም ሳይሆንና ምናልባት የናንተ ምርቶች ህብረተሰቡ ጋር ያለው ተቀባይነት ምን ይመስላል? አዎ ያለው ሁኔታ የህብረተሰቡ ጋር ያለው ተቀባይነት በጣም ጥሩ ነው። እኛም ከጠበቅነው በላይ ሆኗል። ምክንያቱም ሰው እንደዚህ አይነት ነገር ከውጭ ሲመጣ እንጂ እዚህ ሲመረት አያውቀውም። ብዙ ጊዜ እንደውም አንዳንድ ከስተመሮች ሾሩም ላይ መጥተው አይተው ከየት ሀገር ነው ታስመጡት ይሉናል። የዚህ ሀገር ምርት ነው ስንላቸው አይቀበሉንም፣ አያምኑም። እናንተማ ያመጣችሁ የምትሸጡት ነው የሚባለው እና ያን ነገር ኦሬዲ አሁን ግን ሰው ያመነው እየተቀበለ ነው። እዚህ ሀገር እንደሚመረት አውቆት እየተቀበለ ነው። ኢምፖርት ሊያደርጉ የተዘጋጁ ሰዎች ራሱ እኛ ጋር እየመጡ ኦርደር እያደረጉ ነው ያሉት። ምርትና ምርታማነትን ለማሳደግ በሀገር ደረጃ ያለው ተስፋ ሰጪ ሁኔታ ምን ይመስላል? አዳጊ ሀገሮች ከመሆናችን በተን ኢንዱስትሪ በጣም ወሳኝ ነው ለዚች ሀገር። የስራ እድል ፈጠራውም ሁሉም ነገር ኢንዱስትሪ ላይ ነው የሚመሰረተው እና ጥሩ ነው ብዬ አስባለሁ። በጣም ተስፋ ሰጪ ነው። እነዚህ ጥንቅቅ ብለው ለመጫን የተዘጋጁ ምርቶች ናቸው። እነዚህ ቅድም እንዳሳዩሽ ቀለም ከወጣ በኋላ ይመጣና እያንዳንዳቸው በሮች ሲሎች አሉ፣ ይለጠፋሉ። ሳውንድ ፕሩፍ ናቸው። ቁልፎች ይገጠማሉ፣ ማጠፊያው ይገጠማል፣ በሩ በደንብ ቼክ ይደረጋል። ይሄ ጥንቅቅ እንዳለ ነው ተወልውሎ ይታሸጋል ማለት ነው። ከ80 በላይ የሆኑ ሰራተኞችን ነው በድርጅታችሁ ውስጥ ይዛችሁ እየሰራችሁ የምትገኙትና እንደ ድርጅት ይሄ ድርጅት ወደፊት እንግዲህ ትልቅ እቅድ ይኖራል ብለን እናስባለን። ምን ታቀደ? የት እንጠብቀው ይሄን ድርጅት? አሁን በሰፊው እቅድ አለን። ያቀርናቸው እቅዶች እንደምታዩ ግቢው አሁን የምንሰራበት ቦታው አነስ ያለ ቦታ ነው። የተሻለ ቦታ ሰፊ ቦታ ላይ ይሄን ፋብሪካ መልሰን ደግመን ነው በ24 ሰዓት የሚሰራበትንና በሁለት በሶስት ሽፍት ተደርጎ ሰራተኞች 3-4 እጥፍ ሆነው የሚሰሩበትን ነገር ለማመቻቸት እንግዲህ አቀደናል። ተመልካቾቻችን በዚህ ኢንዱስትሪ ያደረግነው ቆይታ የሚመስል ነበር። እንግዲህ እንደዚህ አይነት ኢንዱስትሪዎች በተለይ ሀገራችን በኢንዱስትሪ ዘርፉ ለምታስበውና ለምታቅደው እቅዶች እንግዲህ የሚያበረክቱት አስተዋጽኦ የጎላ ነው። ከዚህ በማስከተል ደግሞ በዚሁ ክፍለ ከተማ የሚገኝና በተመሳሳይ የስራ መስክ ላይ የሚገኝ አምራች ኢንዱስትሪን የስራ ተሞክሮ እንቃኛለን። አሁንም ቆይታችሁን ከኛ ጋር አድርጉ። እሺ ሰላም ጤና ይስጥልኝ አቶ ወርቅነህ። እንኳን ደህና ቆይ። ሰላም ነው? ደህና ነው። እግዚአብሔር ይመስገን አለን። ያው የመጣነው ከአዲስ ሚዲያ ነው። ስለዚህችን ያረጉልኝና ወደ ውይይታችን እንገባለን። ተቋማችን በኢንዱስትሪ ዘርፉ ላይ የሚሰሩ ስራዎችን በተለያዩ የሚዲያ አማራጮች ያቀርባል። በተለይም በቴሌቪዥን ፕሮግራሙ ላይ ደግሞ የሚሰሩ በተለይ ከኢንዱስትሪ ዘርፍ ጋር የተያያዙ ስራዎች አሉ። እኛም ዛሬ እናንተ ጋር መጥተን በአጠቃላይ በኢንዱስትሪ ዘርፉ ላይ ያሉ የስራ ሁኔታዎች፣ እንቅስቃሴዎች ምን ይመስላሉ፣ እናንተ ድርጅት ደግሞ ምን ይመረታል፣ የስራ ሁኔታ ምን ይመስላል የሚለውን እንዲያስጎበኙ ነው። እንኳን ደህና መጣችሁ። እንግዲህ የኛ ኢንዱስትሪ ሴክተር ያው በዋነኝነት የሜታል ወይ ብረታ ብረት እና የኢንጂነሪንግ ምርቶች ነው የምናመርተው። ወደ ፋብሪካችሁ ሄደን የስራ ሁኔታዎችንና ሂደቶችን እዛ ብንጎበኝ ይሻላል? ይቻላል። አሁን እንሄዳለን። እሺ፣ አመሰግናለሁ። እንግዲህ ነባር ማምረቻ ቦታችን ይሄን ነው የሚመስለው። ይሄ ፋብሪካ የሚመስለው ይሄ ነባር ነው። ከዛሬ 60 ዓመት በፊት የተቋቋመው ክፍል ማለት ነው። በዋነኝነት የክፍል የሚያመርተው ቱቦላሪ የሚባለው መሳሪያ ነው። አንድ ቱቦላሪ ለማምረት ምን አይነት ሂደቶችን እንከተላለን የሚለውን ደግሞ አሳይ። ወደ ውስጥ እንግባና ትልቁ ስራ በቃ እዚህ ላይ ነው። ለመሰንጠቅ ይገባል ማለት ነው። ቀደም እንዳልኩ በተለያየ ስፋት መጠን ሰነጥቀዋል ማለት ነው። በኋላ የሚፈለገውን ምርት ለማውጣት እንዲያመቸው ማለት ነው። እና ስለዚህ ትልቁ ስራ የሚጀመረው እዚህ ላይ ይሆናል ማለት ነው። መሰንጠቂያ ማሽን የምንለው ይሄ ነው። ምን ያህል ጊዜ ሆኖታል? ምንስ ያህል ዜጎች በዚህ ስራ ላይ ተሰማሩ? ኦኬ፣ ወደ ግል የዞረው ከዛሬ 12 ዓመት በፊት ነው ወደ ግል የዞረው።
ከዛ ጊዜ ጀምሮ ተጨማሪ ማስፋፊያዎች አዳዲስ ማሽኖች ተክለናል። ቋሚና ኮንትራት ጨምሮ ከ350 በላይ ሰራተኞች አሉ። እሺ አባት ሰላም ነው? እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ይመስገን። ሁሉ ሰላም? ስራ አሪፍ ነው? ሁሉ አሪፍ። እንተዋወቅ እስቲ፣ ሙሉ ስምህን አስተዋውቀኝ። ችሮታ አፈወርቅ እባላለሁ። የጣሪያና ግድግዳ ልባስ ምርት አስተባባሪ ነኝ። እንግዲህ እዚህ ድርጅት ውስጥ በስራው ላይ ሆነን ያገኘን በአጠቃላይ ወደዚህ ድርጅት መቼ መጣ? ከመጣ ጊዜ አንስቶ ደግሞ ያገኘሃቸው ሙያዊ ጠቀሜታዎች ምንድን ናቸው? እዚህ ክፍል የመጣሁት 2008 መጋቢት 19 የጀመርኩት ውስጥ ወደ 9 ዓመት ሆኖኛል። አሁን ላይ ምንድነው የኢንጂነሪንግ እና ብዙ የተለያዩ ምርቶችን ነው እዚህ ክፍል የምናመርተው። ይሄኛው ጣሪያና ግድግዳ ልባስ ቆርቆሮ ምርቶች የሚመረትበት ክፍል ነው። ስለዚህ የተለያዩ ምርቶችን እናመርታለን። ከዲዛይኑ ጀምሮ ከልኬቱ ጀምሮ ብዙ የቆርቆሮ ምርቶችን ጀነራል የሆነ እውቀት ያገኘሁበት ቦታ ነው። ሁለት ጊዜ ነው የመጣሁት። የመጀመሪያ 2003 አካባቢ ለአንድ ዓመት ያህል ሰርቻለሁ። ከዛ በድጋሚ 2008 ጀምሮ እስካሁን እዚህ እየሰራሁ ነው። እኔ ያለ ጠቀሜታ ምንድነው? ብዙ ኤክስፒሪየንስ ያለበት ክህሎት ኖሌጅ ያለበት ድርጅት ነውና እንግዲህ በዚህ እድሜ ሲሰራ ብዙ ነገሮችን አይቻለሁ። በማኔጅመንትም በቴክኒካልም እውቀት ብዙ ጠቀሜታዎችን አግኝቼበታለሁ። ኢትዮጵያ በኢንዱስትሪ ዘርፍ ለምታደርገው ጉዞ እንደናንተ አይነት ድርጅቶች ትልቅ ዋጋ ይኖራቸዋል ብለን እናስባለን እና በአጠቃላይ እንደ ሀገር ስናይ በኢንዱስትሪ ዘርፉ ላይ ሀገራችን ያላት ምቹ አጋጣሚዎች ምንድን ናቸው? አጋጣሚዎቹ ብዙ ናቸው ማለት እንችላለን። እንደኛ የሰው ኃይሉ አለ፣ ለመቶ ዝግጁ የሆነ ወጣት የሰው ኃይል ሊሰለጥን የሚችል የሰው ኃይል አለ፣ የሰለጠነም ደግሞ አለ እና ይህንን ኢንዱስትሪዎች በአግባቡ ሊጠቀሙበትና ለሀገር ጥቅም ማዋል የሚችሉበት ሁኔታዎች አሉ። ሌላ ምንድነው? ሁለተኛው መንግስት የሚያወጣቸው ፖሊሲዎች ለኢንዱስትሪዎች አመቺ ናቸው። በአሁኑ ጊዜ እየወጡ ያሉት ነው እና ያንን በተለይ የካፒታል እቃዎች ከማስገባት አኳያ፣ ሌሎችን ድጋፍ ከማድረግ አኳያ፣ ከቀረጥም አኳያ የተሻለ ነው። በአንጻራዊነት የተሻለ ስለሆነ ከሌላ ኢንዱስትሪ አንጻር። ስለዚህ ኢንዱስትሪዎች ይህንን አጋጣሚ ተጠቅመው በሰፊ ያለውን የሰው ኃይል ተጠቅመው አቅማቸውን አጎልብተው ከሌላው ዘርፍ ይልቅ ኢንዱስትሪ ቢያተኩሩ በአጭር ጊዜ ባይሆን ከረጅም ጊዜ አንጻር ተጠቃሚ ይሆናሉ የሚል ነው። ፍላጎት ላይ መሰረት ያደረገ ምርትን ያመርታሉ። ይሄም ደግሞ ማህበረሰባችን በውጭ ከሚመጡ ምርቶች ከመጠቀም ይልቅ በአገር ውስጥ ምርት የመጠቀም ባህሉ እየዳበረ ስለመጣ ስለዚህ ሞር ለህብረተሰባችን ሰፊ የሆነ አገልግሎት ይሰጣሉ ማለት ነው፣ ምርትን በማዳረስ ደረጃ ማለት ነው። ሁለተኛው ደግሞ ያው ከዚህ በፊት ብዙ ዶላሮችን አፍስሰን ወጪ አውጥተን ነበር ልናመጣ የምንችል የነበረው። አሁን ግን እዚሁ ሀገራችን ውስጥ የፈርኒቸር ምርቶችን የማሽነሪ ምርቶችን እንደተመለከታችሁትም የሁለቱ አምራች ኢንዱስትሪዎች ብረታ ብረት አምራች ኢንዱስትሪዎች በጣም ትልቅ ናቸው። ሰፊ የሆነ አገልግሎት እየሰጡ ይገኛሉ አሁን ላይ ማለት ነው። በፊት ከውጭ የምናመጣቸው ምርቶችን እያመረቱ ሰፊ አገልግሎት እየሰጡ ይገኛሉ ማለት ነው። ስለዚህ በፊት ይወጣ የነበረውን የዶላር እንኳን ምንጭ ቀንሰው እዚሁ እየተኩልን ይገኛሉ ማለት ነው። በተጨማሪም ደግሞ ሰፊ የስራ ዕድል ይፈጥሩልናል ማለት ነው። ይህም ደግሞ ኢኮኖሚውን ይበልጥ ለማሳደግ ሀገራችን ከያዘችው ስትራቴጂ ጋር ጥሩ ድጋፍ ይሰጣሉ ማለት ነው። ከዚህ በፊት ይሰሩ የነበሩ የበር ሞዳሊቲዎችና ቴክኖሎጂዎች እንኳን ዛሬ ላይ ምን ያህል እንደተቀየሩ ያሳየናል በአምራች ኢንዱስትሪዎቻችን። የቆርቆሮ ምርትም ቢሆን ቀላል አይደለም። በአሁኑ ሰዓት የቆርቆሮ ዋጋም እንደምታውቁት ነው ማለት ነውና እዚሁ በሀገር ምርት ይመረታል ማለት ነው። እነዚህ ምርቶች እዚሁ ሲመረቱ፣ የመኪና ተሳቢዎች እዚሁ ሲመረቱ የሚኖረው የቴክኖሎጂ ሽግግር አለ ማለት ነው። ምርቱ ራሱን የቻለ ቴክኖሎጂ ይፈልጋል። ይህን ቴክኖሎጂ ደግሞ ለማህበረሰባችን ትራንስፈር ይደረጋል ማለት ነው። ስለዚህ ሰፊ የሆነ የቴክኖሎጂ አቅም ግንባታ ይኖረዋል። ፕላስ ደግሞ የቴክኖሎጂ ሽግግርን ያዳብራል፣ ያሳድጋል ማለት ነው። እዚህ ጋር ያስገባነውን ብረት በምንፈልገው ቅርጽና መጠን እንቆርጣለን። ከዚህ በኋላ ስራችን ምንድነው የሚሆነው? ኦኬ፣ እነዚህ የተቆረጡት ማየት ይቻላል። እነዚህ ናቸው። በተለያየ ሳይዞች ናቸው የሚቆረጡት። ቀደም ሲል እንደገለጽኩልኝ ከነሱ ቀጥሎ ያለው ደግሞ ወደ ዋናው ማሽን ነው ሽፍት አድርጎ የሚገባው። ዋናው ማሽን ማለት ወደ ኤሊትዜድ ቀደም እንዳልኩ ወደ ቱቦላሪ ወደ ሌሎች በሚፈለገው አይነትና መጠን
ዋና የቱቦ ላሪ የሚያወጣቸው ማሽኖች ቀጥሎ ያሉት ማየት እንችላለን። እንግዲህ አሁን ቀደም ሲል ያየነው አለ ዝርጎ ነው የመጣውን የተሰነጠቀውን ብረት ትልቁ ስራ የሚሰራው እዚህ ጋር ነው። የማጠፍ ስራዎችን ይሰራል ማለት ነው። ወደሚፈለገው ቅርጽ መጀመሪያ ክብ ነው የሚያደርገው። ማንኛውም ቱቦ ላሪ ከመስራቱ በፊት ክብ ያደርገዋል። የመጀመሪያው ቅርጽ ወደ ክብነት ነው የሚቀየረው። እዚህ ጋር ደግሞ የምንመለከተው ጥንቅቅ ብለው ለአገልግሎት ዝግጁ የሆኑ ቱቦ ላሪዎችን ነው ማለት ነው። ትክክል። አዎ ቅድም እንደገለጽኩልሽ በየ6 ሜትሩ የሚቆረጣል እና እዛ ጋር በየ6 ሜትሩ የተቆረጠውን እዚህ ጋር እየተሰበሰበ ይመጣል። በየባቹ ይታሰራል ማለት ነው። እዛች ጋር ደግሞ የሚታያል ምናልባት ወደ ውስጥ አካባቢ ገባ ብለዋል። እነሱ ደግሞ ምንድነው እዚህ የጥራት ማረጋገጫ ባለሙያዎች ደረጃቸው ያልጠበቁ ወይ ቁመታቸው በ6 ሜትር ያልሆነ በአግባቡ ሳይበየድ ምናልባት አልፎ የሆኑትን ለብቻ እዛ ነው ከመደበኛ ከዋናው ምርት ጋር እንዳይቀላቀሉ የሚደረግባት ነው እና ስለዚህ ይህንን ምርት ወደ መጋዘን ገብቶ ለደንበኞች ይተላለፋል ማለት ነው። ወደዚህ ስራ ከመጣችሁ ጊዜ ጀምሮና አሁን እስካላችሁበት ድረስ በዚህ ስራ ላይ መንግስት የራሱን የሆነ ሚና አለው ወይም ደግሞ ድጋፎችን አድርጓል ብለን እናስባለንና ምን አይነት መንግስታዊ ድጋፎች ተደረጉላችሁ? እነዛ ድጋፎች ደግሞ ይህንን ስራ ከነበረበት በምን ያህል ደረጃ አሻሻሉ? በጣም ጥሩ። ቀደም ሲል መደበኛ የቤት ክዳን ቆርቆሮ ብቻ ነበር የምናመርት የነበረው። ከዛም ባለፈ አሁን ልዩ ልዩ ባለጌጥ የጣራ ክዳን ቆርቆሮዎችንም ጭምር እያመረትን ነው። አዲስ ማሽንም ተክለናል። ይህንን ስናደርግ ምንድነው በመንግስት በኩል እነዚህ ማሽነሪዎች ሲገቡ ከቀረጥ ነፃ እንዲገቡ ተፈቅዶልናል። የታክስ እፎይታም ለተወሰኑ ዓመታትም ተሰርቶን ነበር ነው እና በመንግስት በኩል እንደዚህ ድጋፎችም ተደርጎልናል። ከተማችን ይሄን አምራች ኢንዱስትሪዎች እነዚህን አምራች ኢንዱስትሪዎች ለመደገፍ ራሱን የቻለ ስትራቴጂ ሮድ ማፕ አዘጋጅተን ነው እየተንቀሳቀስን ያለ ነው። ስለዚህ ብዙ ደግፈናል ማለት አንችልም። ብዙ የሚቀሩን ስራዎች እንዳሉ ያሳየናል። ይሄም ከጊዜ ወደ ጊዜ የአምራች ኢንዱስትሪዎች የማምረት አቅም የመስራት አቅም ቴክኖሎጂን የመስራት አቅም እያደገ ነው የመጣው እንዳያችሁት ማለት ነው። ስለዚህ ችግራቸው በየጊዜው ተለዋዋጭ ነው። ሁሉንም አቅም ደግሞ ማዳረስ በጣም ያስቸግራል። ቢሆንም ግን እስካሁን ድረስ ልዩ የሆነ አሰራሮችን በመንደፍ መዋቅሮችን በመዘርጋት የሰው ኃይላችንን ብቁ የሆነ የሰው ኃይል በመፍጠር አምራች ኢንዱስትሪዎችን እየደገፍን እንገኛለን ማለት ነው። ከሚሰጣቸው ድጋፎችም አንዱ የቢዲኤስ ሰርቪስ አገልግሎት እንሰጣለን። እንግዲህ በመዋቅራችንም እንዳያችሁት ወደ 13 የሚደርሱ ሰርቪሶችን ነው የምንሰጠው። እነዚህ ሰርቪሶች በጣም ቀላል አይደሉም። ለአምራች ኢንዱስትሪ ብዙ ድጋፍ ይሰጣል። አሁን ለደረሱበት ምርትና ምርታማነት እድገት የኛም ድጋፍ አለው። የመጀመሪያው ግንባር ቀደሙን የሚወስዱት ግን ራሳቸው አምራች ኢንዱስትሪዎች ናቸው። በራሳቸው አቅም ራስን በራስ አቅም የመገንባት አቅም ይዘው ስለመጡ የተሻሉ ኢንዱስትሪዎች ናቸው እንዳያቸዋቸው ማለት ነው። ነገር ግን መቼስ ድጋፍ ደግሞ ሳይፈልጉ አይቀርም። በራሳቸው ብቻ መሄድ አይችሉም። መንግስታዊ ድጋፎችን ይፈልጋሉ። እነዚህ መንግስታዊ ድጋፎች አቤል እናደርጋለን ማለት ነው። እንግዲህ ይሄ ደግሞ የቤት ክዳን ቆርቆሮ ማምረቻ ክፍላችን ነው። እዚህስ ምንድን ነው የምናደርገው? ስራ ከምንድን ነው የምንጀምረው? እዚህ ማየት ይቻላል ስራ የሚጀመርበት ጥቅል ልክ እንደ በፊቱ ማየት እንደዚህ አይነት ጥቅል ነው የሚመጣው ከውጭ ሀገር ሲመጣ ይህንን የተሸፈነውን እንደ በፊቱ ክፍት አይደለም ተሸፍኖ ይመጣል። ምክንያቱም ጥንቃቄ ይፈልጋል እና እንዳይቆሽሽ እርጥበት ካገኘው ሌሎች ዝገቶች ይፈጥራልና ለየት ያለ ላያያዝ እንዲመች ተብሎ ተሸፍኖ ነው ከውጭ የሚመጣው። ከዛ በኋላ ለማሽን መስጠት ነው። ይሄንን ልክ እዚህኛው ማሽን ላይ ይደረጋል ማለት ነው። በዚህ ማሽን ላይ ይደረጋል፣ ያኛው ማሽን ይደረጋል። ይለያያሉ። እዚህ ላይ የሚወጡት በዋነኝነት የኤጋ ምርቶች የጣራ ክዳን የኤጋ ምርቶች ናቸው ማየት እንችላለን። ሌሎች ደግሞ ባለ ቅርጽ አሉ፣ ስቴፕል ታይልስ የምንላቸው አሉ፣ ባለ ጌጦች አሉ እና እነሱ የምናመርትባቸው ናቸው በዋነኝነት። አቶ ወርቅነህ እስካሁን በድርጅታችሁ የመጣችሁበትን የስራ ሂደት እና በአጠቃላይ ደግሞ ኢንዱስትሪ ዘርፍ ላይ ኢትዮጵያ ያላትን መልካም አጋጣሚዎችን ሁሉ በድርጅታችሁ ስም ቀርበው ለሰጡን መረጃ በአዲስ ሚዲያ ኔትወርክ ተመልካቾች ስም እጅግ አድርጌ አመሰግናለሁ። መልካም የስራ ጊዜ። እኔም አመሰግናለሁ። እሺ ዜርስን ተመልካቾቻችን በሁለት የተመረጡ ኢንዱስትሪዎች ውስጥ ተገኝተን አጠቃላይ የስራ ሁኔታቸውን ስናስቃኛችሁ ቆይታ አደረግን። እንግዲህ እንደዚህ አይነት ኢንዱስትሪዎች ኢትዮጵያ በኢንዱስትሪው ዘርፍ ልታስመዘግብ ያሰበቻቸውን ውጤቶች ከግብ ለማድረስ ትልቅ ድርሻ አላቸው። የዛሬ ዝግጅታችንን በዚህ የምንቋጭ ነው የሚሆነው። ሳምንት የሌሎች ኢንዱስትሪዎችን የስራ ተሞክሮ ይዘን የምንገናኝ ይሆናል። ቸርን ሰንብት።